ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። ቆይታችሁን ከኛ ጋር ስታደርጉ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። ወደ መረጃው እናልፋለን። አሜሪካ ለውጭ ሀገር ዜጎች የሰጠችውን መንጃ ፈቃድ መሰረዟን አስታወቀች። ዋይት ሀውስ ባወጣው አዲስ መግለጫ እንግሊዝኛ ቋንቋ መናገር የማይችሉ ህገወጥ ስደተኞች ትላልቅ የጭነት መኪኖችን ማሽከርከር እንደሌለባቸው በማሳሰብ በውጭ ሀገር ዜጎች ላይ ያነጣጠረ ጥብቅ እርምጃ መውሰዱን አስታውቋል። የትራምፕ አስተዳደር ይህንን እርምጃ የወሰደው የመንገድ ላይ ደህንነት ለማረጋገጥና ለአሜሪካ የቀድሞ ወታደሮች የስራ ዕድል ቅድሚያ ለመስጠት መሆኑን ገልጿል። በዚህም መሰረት አስተዳደሩ ቋሚ የመኖሪያ ፈቃድ የሌላቸው የውጭ ሀገር ዜጎች የተሰጡ ወደ 200,000 የሚጠጉ የከባድ መኪና መንጃ ፈቃዶችን ሙሉ በሙሉ በሚባል ደረጃ መሰረዙን አስታውቋል። በተጨማሪም በተለያዩ የአሜሪካ ግዛቶች በህገወጥ መንገድ የተሰጡ ከ30,000 በላይ የውጭ ሀገር ዜጎች መንጃ ፈቃዶች በአስቸኳይ እንዲሰረዙ የፌዴራል መንግስቱ ግዛቶቹን ማስገደዱ ተገልጿል። ይህ እርምጃ በስደተኞች ላይ ጥብቅ ቁጥጥር የማድረግ የትራምፕ አስተዳደር ፖሊሲ አንዱ አካል መሆኑ ተገልጿል። በሌላ በኩል መንግስት የውጭ ሀገር ዜጎችን ከዘርፉ በማስወጣት ክፍተቱን ለመሙላት የአሜሪካ የቀድሞ ወታደሮችን ወደ ከባድ መኪና አሽከርካሪነት ለማስገባት የሚያስችል አሰራር ዘርግቷል። የቀድሞ ወታደሮች ፈጣን በሆነ መንገድ የከባድ መኪና መንጃ ፈቃድ ማውጣት እንዲችሉ የማመልከቻ ጊዜያቸው የተራዘመላቸው ሲሆን ይህ አሰራር ሀገሪቱን ላገለገሉ ዜጎች ቅድሚያ የሚሰጥ መሆኑን ዋይት ሀውስ አጽንኦት ሰጥቶበታል። አስተዳደሩ አክሎም የተወሰዱት እነዚህ ጥብቅ እርምጃዎችና አዳዲስ ፖሊሲዎች የትራፊክ አደጋ ሞትን በታሪክ ታይቶ ወደማይታወቅ ዝቅተኛ ደረጃ ማውረድ መቻላቸውን በመጥቀስ ፖሊሲው አሜሪካንን በማስቀደም መንገዶችን ይበልጥ ደህንነታቸው የተጠበቀ እንዳደረገ አስታውቋል። በአማራ ክልል ከግጭት ጋር በተያያዘ ከ900 በላይ ህጻናት የመደፈር ጥቃት ደርሶባቸዋል ተባለም። በአማራ ክልል በቀጠለው አውዳሚ ግጭትና አለመረጋጋት መዋቅር ውስጥ ህጻናት ላይ የሚፈጸመው ሰብአዊ ጥቃት ወደ አሰቃቂ ምዕራፍ መሸጋገሩ ይፋ ሆነ። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ የክልሉን የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በግጭቱና በወቅታዊ ሁኔታ ውስጥ በርካታ ህጻናት መደፈራቸውንና የ900 ህጻናት ያስገድዶ መደፈር ጥቃት ጉዳይ በችሎት መታየቱን በይፋ አረጋግጠዋል። ይህ ይፋዊ መግለጫ የግጭቱን አስከፊ ሰብአዊ ዋጋና በተለይም አቅመ ደካማ የሆኑ ህጻናት ላይ እየደረሰ ያለውን የሰብአዊ መብት ረገጣ እጅግ አሳሳቢ አድርጎታል። ይሁን እንጂ ርዕሰ መስተዳደሩ ከቀረቡ አጠቃላይ ሀዞች መካከል በግጭቱ አውድና በቀጥተኛ ጦርነት ተጽዕኖ ብቻ ስንት ህጻናት የጥቃቱ ሰለባ እንደሆኑ በግልጽ አለመናገራቸው ችግሩ ከተገለጸው በላይ የሰፋና የከፋ ሊሆን እንደሚችል የሰብአዊ መብት ተሟጋቾችን ስጋት አባብሶታል። በግጭት ቀጠናዎች ውስጥ የሚፈጸሙ የጾታዊና የጾታ ተኮር ጥቃት ወንጀሎች ሪፖርት ሳይደረጉ የሚቀሩት ጉዳቶች እጅግ እልፍ መሆናቸው ይታወቃል። በሌላ በኩል በባህር ዳር በጎንደርና በደሴ ከተሞች የጥቃቱ ሰለባ ለሆኑ ህጻናት ማገገሚያ የተቋቋሙ ማዕከላት በበቂ ሁኔታ መደራጀታቸውንና ድጋፍ እየሰጡ መሆናቸውን ርዕሰ መስተዳደሩ ገልጸዋል። ቢሆንም የደረሰውን ጥልቅ ማህበራዊ የጤናና የስነ ልቦና ጉዳት ለመቋቋም የተዘረጋው መዋቅር አሁንም ባለው የሀገሪቱና የክልሉ አስቸጋሪ የጸጥታ ሁኔታ ውስጥ ምን ያህል አቅም አለው የሚለው ጥያቄ በብዙዎች ዘንድ ይነሳል። በግጭት ውስጥ የሚገኙ ህጻናትን ከእንዲህ አይነቱ ዘግናኝ ጥቃት መጠበቅ፣ አጥፊዎችን ለህግ ማቅረብና ሰለባዎችን በዘላቂነት ማቋቋም የመንግስት ቀዳሚ ኃላፊነት ቢሆንም የህግ የበላይነት በተሸረሸረበትና ተቋማት ፈተና ውስጥ በወደቁበት አካባቢ የፍትህ ሂደቱ ፍጥነትና አጋዥነቱ ጥያቄ ውስጥ ወድቋል። ይህ ሪፖርት የግጭቱ ሰለባዎች ዋነኛ ተጠቂዎች ህጻናትና ሴቶች መሆናቸውን በድጋሚ ያረጋገጠና አፋጣኝ የመንግስትና የህብረተሰብ ጣልቃ ገብነት የሚጠይቅ ብሔራዊ አሳሳቢ ጉዳይ መሆኑን አመላክቷል። ውድ ቤተሰቦቻችን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።